ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ክርስቶስና አዶናይ ጋር መሄድ ያለበት ካለው ሁኔታ አንፃር ስታዩት አሁን በደንብ የሚታየው አይማሜንም ባለ ትዳረን አልተባባልም እንዴ? አሁን ካለበት ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደል ጊዜው። ስለዛ እንደ ሐሳብ ሰይፉ ሾ አዶናይ ጋር ቢቀር ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ዩቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን ይሄ ተመረጣቸው ይነ በዛ ይመስለኛል ሳስበው ማለት ነው። በዛ ይመስለኛል። በተረፈ ግን እናንተ አዶናይን ማለት ነው ማርያምን እነዚህ አሁን እንትና ያ ዛሬ ያላችሁት ነገር ነው ያልተመቸኝም። በግልጽ ስናገር እንዴ ወደ ዘር አትውሰዱትኝ። ለምን አሁን አዶናይ አነጣኛ ፊልተሩ ወይስ ግን ቀነሰተኝ ውዶቼ? አሁንስ ፈዘዝ አደረኩትኝ እና አዶናይ አሁን ለምሳሌ ካየወጣኝ ነው የራሱን ዘፈን ምናምን ያደምጫል። ግን በዘር ምናምን ሲሰዳደ ምናምን አይቼው አላውቅም። እና ሌሎቻችሁ በዘር አታስገቡትኝ። ለሱ ቅስቀሳ ወይም ነው ለሱ ጥሩነት አላደረጋችሁለትም። እሱን የምትወዱት ከሆነ እሱ ሁሉም ሰው ይወደዋል። አዶናይ ሁሉም ሰው ይወደዋል። በአሁኑ ሰዓት ላይ ሁሉም ሰው ይቀበለዋል ምናምን። አማራ፣ ኦሮሞ፣ ትግሬ ነው የሚደግፈው። አንድ አካባቢ ብቻ እንደሚደግፈው አድርጋችሁ ግን እሱ እንዲህ አካባቢ ስለሆነ ነው እንደ አይባልም። ለልጁ ሌላ ነገር ነው የምታመጡበት። መቤቴ አይባልም። በቃ እኔ በጣም ነው የተናደርኩት። የምትወዱት ከሆነ ልጁን እንደዚህ አትበሉ። ሁሉም ሰው ነው እየደገፈ ያለው። ኖ ዛሬ አሁን እኔ አልተመቸኝም ሉዛ የተናገረችው ነገር። ልጁ ከሁሉም ጋር ነው እንትን የሚለውና ትግራይ ስለሆነ ነው ወይ ምናምን ካልሽ፣ ሌላው ደግሞ እንዴት እንደዚህ ሁላችንም እየወደድ ነው እየደገፍ ነው ብሎ ለሱ ጥሩ አይሆንለትም። የእውነት የምትወጂው ከሆነ ማን ነው በጆከር ፕሮፋይል የሚመጣው? ቆይ ጆከር አይደለም ጋይስ። እና የእውነት የምትወጂው ከሆነ ወይ የምትወዱት ከሆነ ልጁ ወደ ዘር አታስገቡትኝ። በቃ በራሱ ሙድ ነው የመጣው፣ በራሱ ሙድ ይጨርስ። ኖ ጋይስ ማርያምን አይደለም ላይ አሁን ሰው እንደዚህ ቀጣይ ዓመትም ሊበላ ይችላል። በደንብ ይርዳና ያግዝና ምናምን። እቺ ልጅ ግን የለፋችበት የገነባችው ማንነቷ ነው። በዚህ ዓመት ደግሞ በደንብ ነቅነቃ ሰርታለች። እና ይሄ ሰላም እንዴት ናችሁ? የዘንድሮን የቲክቶክ አዋርድ መብላት ያለባት ዩቲናስ ነች። ሽልማቱን ለምን እንደሆነ ነግራችኋለሁ። ያው አሁን ላይ በቮት ስለሆነ በቮቱ ጉዳይ ድምጽ በመስጠቱ ጉዳይ ደግሞ አንዳንድ ሰዎች ያው በጣም መሀይሞች እየሆናችሁ እያየኋችሁ ስለሆነ ማለት ነው። የምትፈልገውን የምትመርጠውን ሰው መደገፍ አንድ ነገር ነው። ሰዎችን ፐርሰናል አታክ ማድረግ ግን ይሄ መሀይምነት ነው ብዬ ስለማስብ ነው። የዩቲናስ የሰራችሁ ቪዲዮ ላይ ወይም ደግሞ አንዳንድ ስክሪን ሪከርዶቿ ላይ የሄዳችሁ የምትሳደቡ ልጅቷን በቃ የግል ጸብ ያላችሁ እስኪመስል ድረስ የምትናገሩ አንዳንዴ አረባካችሁ በቃ ለሴት ልጅ ያለንን ክብር እስቲ ቦታ እንስጠው። እቺ ልጅ አሁን የምትሳደቡበት ክፉ የምትናገሩበትን እስቲ ሪዝን ንገሩኝ። ምን እንደነ ያረጋቻችሁ ነው? እንዲህ የመጣችበት ኮንቴንት ከመጀመሪያው እስከ መጨረሻው የሚታወቅ ነው። አርት ላይ ትሰራለች፣ ሊፕሲንግ ስንሰራ እናቃታለን። በቃ እያደገ አሁን ላይ ደግሞ ትልልቅ የሚያስገርሙ የሚያስደንቁ የትወና አቅሞቿን እያየንበት አብሯት የሚሰሩ የሜካፕ አርቲስቶችን ሁሉ ያጎላችበት አብሯት የሚሰሩ ትወና የሚሞክሩ ልጆችን በደንብ ሻይን እንዲያደርጉ ያደረገ ስራ የምትሰራ ሴት ነች። የምትደነቅ ሴት ነች ለኔ። ከዛ ውጪ እኔ ዘር ውስጥም ሃይማኖት ውስጥ ምን ውስጥም አይቻት አላውቅም። የራሷን ኮንተንት ጠብቃ የምትሰራ ሴት ነች እና ዘንድሮ ደግሞ በደንብ አቅም ያላቸውን ስራዎች ስለሰራች ይሄንን ሽልማት ይገባታል እያልኩ ነው። አንዳንድ ሰዎች አዶናይ መብላት አለበት። ኦኬ ምንም ችግር የለብኝም እኔ ለምን አዶናይ ይበላል። ግን አንዳንዶቻችሁ ምን ሰርታ ነው ዩቲናስ ስትሉ አየሁኝ። አዶናይ ደግሞ በመርዳት ነው ሰዎችን ስለሚረዳ። ኦኬ በጣም እኔም የማደንቅለት ነገር ነው መርዳቱን። ግን አዶናይ ሲነሳ የነበረው ካራክተር ደግሞ ለኔ ጥሩ የማይባል ነው። ታውቁታላችሁ። በአደባባይ እንደዚህ አድርጉ እያለ ትውልድንም ሀገርንም የማያንጹ ንግግሮችን ሲናገር ፖድካስቶች ላይ ሁሉ ቀርቦ እንደዚህ አይነት ወሬዎችን ሲያወራ የነበረ ሰው ነውና አሁን ላይ ግን ባለው ነገር ግን ደግሞ ሚዛን ላይ ብናስቀምጣቸው ይሄ ስለረዳ ስላልረዳ ሳይሆን የልፋታቸውን ዋጋ ስናየው ሴት ከመሆኗም አንፃር የሚገባት እሷ ነች ብዬ አምናለሁ። ዘንድሮ ቲክቶክ አዋርድ ማለት ነውና መምረጥ አንድ ነገር ሆኖ ሳለ ድምጽ መስጠት ለዛ ሰው አንድ ነገር ሆኖ ሳለ እሷ በሰራቻቸው ቪዲዮዎች ላይ የገቡ ግን እሷን ሆን ብሎ ለማሸማቀቅ ለማበሳጨት ምናምን የሚደረጉ ኮመንቶች ግን ይሄ አላዋቂነቶች ስለሆኑም ጭምር ነው። ሌላው አይኮኒክ አዋርድ ይሁን እንደዚህ አይነት አዋርድ ላይ ኢስት አፍሪካ በሚዘጋጅ እጩ ሆናለች እቺ ልጅ በሁለት ዘርፍ ማለት ነው። ስራው Hey, what's your name? Oh, I love your name. I love your name. Your name. I love your name. What's your name again? Hey guys,
ሶ ይሄ ቪዲዮ እየሰራሁኝ ያለሁት ለዩቲናስ ነው። ሶ ፕሊዝ ለዩቲ ያድርሱልኝ። girl ማርያምን ነው የምልሽ ማለት ነው። ይሄ አዋርዱን ብታሸንፊም ባታሸንፊም እቺን ጣል እንዳትሰማሽ እሺ። because literally everyone is behind you. Okay girl, I love you. የሰራሽውን ስራ እራስሽ ታውቂያለሽ እና ሁሉም ሰው በ10 ጣቱ ይፈርምልሻል። and I am አላቅም bro, I swear to God ነው የምልሽ በ3 ስልክ ነው ቮት ያደረኩት ላንቺ ግን ማለት ነው እመቤቴን ነው የምልሽ እንትን አዋርዱን እንኳን ባታገኚ ማለት ነው እንችልብን anyways I love you girl and you guys ቮት አድርጎ አላቅም እኔ እንጃ ብቻ በቃ እኔ እንጃልሽ በቃ እንጃልሽ እና you deserve it እቺን ታልዳይሰማሽ ቤቢ ገርል እሺ እመቤቴ I love you. And when I say this, no hate to Adonai, I'm not hating on someone and defending other person. I'm just stating the truth. You deserve it because ፈግተሽበታል ሰርተሽበታል እና የምትሰራቸው ስራዎች ደግሞ they're chef's kiss literally. እና ያ girl ምንም ነገር እንዳይሰማሽ ኦኬ ለኛ አሸናፊያችን ነሽ። love you. እንደሌሎቹ አይናውጣ ስላልሆነች ነው ዩቲ እንደሌሎቹ አይናውጣ ሆና እኔ ካልበለውት አይሆንም ምናምን ስላላለች ነው። ከትላንት ወዲያ የለቀቀችልን ቪዲዮ አይታችሁታል አይደለ? በአንድ ቀን 1.6 ሚሊዮን ቪው 200 ምናምን ሺህ ላይክ ያበደ ስራ። በዚህ ዓመት እንደሱ አይነት ብዙ ስራ ሰጥታናለች። ትላንትና ራሱ ማለት ነው ከ10 ምናምን ሰዓት በፊት ቮት አድርጉልኝ ምናምን ነገር ብላ እያፈረች የሆነ ቪዲዮ ሰርታ ነበር ምናምን ነገር ያን ያህል የሆነ አለ አይደለ የሆነ አይናፋር የሆነች ሰው ናት እና እኛ ግን እስካሁን ቮት እያደረግንላት የለም። ገና 30 ሺህ ቮት ላይ ናት ያለችው። ማን 1.1 ሚሊዮን ሰው አይቶት 160 ሺህ ላይክ ኖሮት እንዴት ነው ቮት ማታረጉት? ቢያንስ 50-100 ሺህ እንዴት ቮት አይገባም? ማን እውነት እኛ ኢትዮጵያውያን ሁለታ መክፈል ላይ ምንም ጎበዝ አይደለንም። ዩቲ ይሄን ዓመት መብላት አለባት ግዴታ ነው። በአክቲንግ፣ በማስታወቂያ፣ በላይቭ፣ በኢንተርቴንመንት ኤቭሪቲንግ ላይ ማለት ነው ኤቭሪ ካታጎሪ ብትሰጧት እስከዛሬ የሰራችልን ብዙ ነው። በዚህ ዓመት ደግሞ በጣም ብዙ ነገር ሰርታለች። ስለዚህ ሌትስ ዱ ዲስ ታሸንፍ። ማን ሌሎቹ ደግሞ ቀጣይ ዓመት ምናምን ነገር ይደርሳሉ። አያሳስብም። ይሄ ምቀኝነት ምናምን ነገር አይደለም። ሌትስ ዱ ዲስ ዩቲ ይገባታል። ቮት እያደረግን እንድታሸንፍ እናርጋት።